ታዲያ ጸባይሽን አሳምረሽ መቀመጥ ነበረ። ቆይ የተደበደብኩትም እኔ ጥፋተኛ መሆኑን ምን ነኝ? እህቴን አውቃታለሁ። ከመሬት ተነስታ ማንም ላይ አደርስም። እህቴን እኮ ነው ያወቃት። እኔን ግን እኮ ከልጅነቴ ጀምሮ አውቅሻለሁ። የራስሽን ጥቅም የምታስቀድም የራስ ወዳድ ነሽ። እኔ ምናልባት እናትን እንደዛ ነው አይደለም መስለው። እኔ ግን እኔ ቆይ አሁን ይሄንን ካገኘሽበት ቦታ ማንም ሳይሽ ዲና አስቀምጪው። እሺ እኔ ማይቶት እኮ እንዳይጠይቀኝ ብዬ ጫንቆኝ ነበረ። አሁን አቤት ጋሺ በሰላም ነው? አዎ ለናሁንማ አባት ስልክ እንድትደውይለት ነበር። ለምን ጋሺ በሰላም? አይ ፈልጌው ነበር። አጣልቀረው ማንን? ራኪብን ስናደድ ማረገው መናገሩንም አላውቅም። ቆይ ለሷ ነው እንደዚህ የምትሆነው? ጥሩ እኮ ነው ያደረከው። እንደውም ከኛ ትርቀናለች። አንተ ተጀመረ ጽናት 186 ሰላም ጤና ይስጥልኝ። ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ብዛ በያላችሁበት። እንዴት ናችሁ? እንዴት ከረማችሁ? ዛሬ ደግሞ ጽናት በጣም ደስ የሚል የሚያጓጓ ነው። በገጠሩም ሆነ በከተማው ተሰረገችልን። ብዙ ስቃይ፣ ብዙ መከራዎች ከልጅነቷ እስከ አሁን እስካለችበት ድረስ አንቺ ገፊ እየተባለችን በቤተሰቧና በቤተ ዘመዷ የተጠላች ጽናት ታዲያ አባቷን ለመርዳት ስትል እና ለመማርም ስትል ወደ ከተማ መታ ነበረ። ከተማም ከመጣች በኋላ ነገሮች አልስተካከል ብለዋት ትምህርቷን ጥላ አባቷን ለማገዝ የሰው ቤት ሰራተኝነት መርጣ እየሰራች ነበረ። ከዛም ነበረ ተኪራ ጋር የተገናኙት። ታዲያ ብዙ ስቃይና መከራም ብታሳልፍም ኪራ ደግሞ የሀብታም ልጅ እንደመሆኑ መጠን ብዙ ሴቶች በዙሪያው ነበሩት። ታዲያ እነሱም ቢሆኑ ሊያገቡትም ቢፈልጉ እንኳን እሱ እነሱን አልፈለጋቸውም። ህይወት በመራችው ጽናትን እንግዲህ ወደ ቤቱ በመጣችው በሰራተኝነት ሊያገባ ችሏል። ዛሬ ላይ ብዙ ስቃይ አሳልፈው ሽማግሌዎች ልኮ በክብር ለማግባት ወስኗል። ታዲያ ሽማግሌዎቹንም አደራጅቶ እንዲሁም እንደ ገጠሩ ባህል መሰረት እንዲሆኑ ሁሉንም ነገር በተነጋገሩት መሰረት ሽማግሌዎቹም ሄደው የጽናትን አባት በአክብሮት ጠይቀው ልጃችን ለልጃችን በማለት ተመልሰዋል በሰላም። ታዲያ አሁን ላይ ሰርጉ በከተማ ውስጥ እንዲሆን ተወስኖ የጽናት አባትም ሆነ ጽናት ዴቭ ወደ ከተማ መጥተዋል። ታዲያ የጽናት አባት የመጡበት ምክንያት ልጃቸውን እዛ መደራቅቷቸው አይደለም፣ እሳቸውም ያላቸው ናቸው። ነገር ግን የጽናት ቤተሰቦች ዘመድ አክስቶቿ እናቷ ስለሞተችባት ጥላት አንቺ ገፊ እየተባለች ያደገች ልጅ ናት። ታዲያ ዛሬ ላይ ከጎኗ የሚቆምላት አንድም ዘመድ አልነበራትም። ስለዚህ ከተማን ለመዳር ወስነው ወደ ከተማ ይገባሉ። ከተማም ከመጡ በኋላ ነገሮች ሁሉ ተስተካክለውላት በጓደኞቿ እንዲሁም ደግሞ የኪራ ጓደኞች ሁሉም በበኩላቸው በማድረግ ሰርጉ ሊደግሱ ወስነዋል። ደፋ ቀናም እያሉ ነው። የኪራ እህት ኪያ አሁን ላይ ወንድሟንም ለመዳር በዝግጅት ላይ ናት። ታዲያ ኪራም ቢሆን እነዛ ሁሉ ሴቶች ዙሪያውን ከበውት የኔ ነህ ሲሉት ከርመው እነሱን ሳይፈልግ እንግዲህ ህይወት በመራችው ጽናትን አፍቅሯታል። ጽናትን በተለየ መንገድ አፍቅሯት በክብር ሊያገባት ዝግጅት ላይ ነው። ብዙ ጥቃትን ቢያደርስባት ዛሬ ላይ ደግሞ ለመካስ በሰርጓ ዕለት ዝግጅቱን አጠናቋል። ጽናት ቢከፋትም ከገጠር ቤተሰቦቿ ቤት ተሞሽራ እንድትወጣ ነበር ፍላጎቷ። ነገር ግን በቤተሰቦቿና በቤት አዝማዶቿ እዛ ልትሞሽር አልቻለችም። ወደ ከተማ መታለይ። ታዲያ ሰኒም እህቷን በመማከር የኪራ ጓደኞች ደግሞ በመመካከር ጽናትን ከጓደኞቿ ቤት በእህቶች እንደ እህት ሆና ልትድራት ሰኒም ተዘጋጅታለች። ሰኒ በኪራ የቤት ካርታ ብዙ ስቃይም ብታይ ዛሬ ደግሞ ጓደኛዋን ጽናትን ለመዳር ዝግጅት ላይ ናት። ጓደኛ ካሉ እንደዚህ ነው። ኪራም ቢሆን ጓደኞቹ ስብስብ ብለው የናሆሚ አባትም ቤተሰቦቹ ሰርጉን እንዲደገስና በትክክል እንዲዘጋጅለት አድርገዋል። ስለዚህ ሰርጉ ዝግጅት ተጠናቆ ወደ ልብስ ስፌትም እየሄዱ ነው። ህይወት ወደ መራቻቸው ጽናትና ኪራ አሁን ላይ በፍቅር ተሳስረዋል። እናም እንግዲህ ጽናትንም ታየቻት ጀምሮ እንደ እህቷ እየቀረበቻት ነው ያለችው።
ጋሸንም የጽናት አባትን ስለመጡ ወደ ከተማ በጣም ደስ ብሏት እንኳን የመጣችሁ ብላ ቡና ዘረጋግታ እያፈላችላቸው ነው። የጽናት አባትም ደግሞ እየመረቋት ይገኛሉ። ታዲያ ኪራም ጋሸንም ከጎናችን ስለሆንክ በጣም ደስ ብሎናል፣ እናመሰግናለን በማለት ታዲያ ጽናትም ክፍሏ ገብታ በሀሳብ ጭልጥ ብላ ነበረ። እናም ታዲያ በዚህን ሰዓት እኮ የሚመርቅ ሰው የለም በማለት ጨዋታውን ትጀምራለች። ጽናት በበኩሏ ደግሞ አባቷ ሲከፋው ከመውደዷና ከፍቅሯ የተነሳ እሷም አብሮ ይከፋታል። የመኝታ ቤትም ሆና በሀሳብ ጭልጥ ብላ ነበረ። ኪራም ታዲያ ይመጣና ምን ሆንሽ የኔ ውድ ይላታል። አባቴን በጣም ከፍቶታል። እንግዲህ ዘመዱ በሽምግልናውን ወቅትም አልተገኙም። ታዲያ ከጎኔ ማንም ሰው አልነበረኝም። በዛ የተነሳ በጣም ከፍቶታል። ከነጭራሹንም ሰርጉንም እንደማይደግሱለት ሲያውቅ ወደዚህ ተነስተን መጣን። ስለዚህ በጣም ከፍቶታል አባን በማለት ትነግረዋለች ለኪራ። ከቤት ተሞሽሬ ሳልወጣ መጣው በማለት ስትነግረው አዎ ልክ ነሽ ጋሽን በጣም ከፍቶታል። ግን ደግሞ አባት ሲደብራቸው አንቺን መደበር የለብሽም። በሳቅና በፈገግታ ነው ማሳለፍ ያለብሽ። አባሽን ደስተኛ ለማድረግ አንቺ ደስተኛ መሆን አለብሽ። በይፈገግ በይ በማለት ኪራም ይነግራታል። ክሮም ወደ ሳሎን ይዟት ይሄዳል። ጽናትም አባት ታዲያ በቤታቸው ደግሰው ልጃቸውን ስላልዳሯት በጣም ቅር ብሏቸዋል። ታዲያ ብደግሰውም የሚበላልኝም ሆነ የሚጠጣልኝ የለም በማለት ነበረ። ሽምግልናውም ወቅት እህቶቹ ስላልመጡላት ከጎኗ ስላልሆኑ ገጠሩን ጥለው ወደ ከተማ መጥተዋል። ታዲያ ሽማግሌዎቹንም ተከትለው ስለመጡ በጣም ቅር ብሏቸዋል። ብርቄም ታዲያ ጋሸ መጡ ሲባሉ ቶሎ ብላ ወጥታ ሰላም ብላቸዋለች። ታዲያ እዚህም ስላለች ቅር አላላቸው። ብርቄም እንዴት ወደዚህ ልትመጣ ቻልክ? በራሴው ጉድ ነው ወይ? ይኸው በዛብህ ነው አይደለ? በማለት ጠይቃ ነበረ። በዛብህ አይደለም ግን ደግሞ ነገሩን ቻል አድርገው ቢናገሩትም ሆድ ባዶ ይቀራል በማለት ነገሩን ሌላ ጊዜ ነግርሻለሁ። ታዲያ ስለ ሀገሩም ሆነ ስለ ቤተሰቡ አንዳንድ ነገር አውርተዋል። የቅዱስና ናሆሜ ደግሞ ስለ ጽናት አባት እያወሩ ነበረ። ሰው በተወለደበት አካባቢ እንዴት መኖር ያቅተዋል? ታዲያ ሰው ለሰው ክፉ ሆኗል። አሁን ወቅቱ ነገሩ ከባድ ቢሆንባቸው እንጂ ወደ ከተማ ልጃቸውን ይዘው የመጡት ግን ደግሞ ይሄ ዘመን በጣም መጥፎ ስለሆነ ፈጣሪ ሁሉንም ያርቅልን በማለት እያወሩ ነበር። ሁሉ ወቅት ሰው ለሰው አይተኛም፣ ታዲያ ስትበልጠውም አይወድም በማለት ቅዱስና ናሆሜም ስለ አንዳንድ ነገሮች እየተነጋገሩና እየተወያዩ ነበረ። ከሰርጉ በኋላ ነው ከሰርጉ በፊት የሚሄደው ብሎ ናሆሜም ይናገራል። ታዲያ ቅዱስም ደግሞ ነገሮችን ለማስረዳት እዛው ወደ ገጠር ሄዶ ነበር ከነጋሽ ዘንድ። ታዲያ ሁሉንም ነገር ያውቀዋል። ንብረት አለው እኮ ታዲያ ሰርጉ እንዳለቀ ይሄዳል በማለትም ይነግረዋል። በአንድ በኩል ደግሞ ጽናት አጎት ስላገኘች በጣም ደስ ብሏት ነበረ። ታዲያ ስልክንም አንስታ ትደውላለች። ሰፈሩንም ለቀው ወደ አዲስ አበባ እንደመጡ ልትነግረው ነበረ። እሱ ግን ለስራ ወደ ውጭ እንደወጣ ሲነግራት በጣም ትናደዳለች። ታዲያ ለሰርጌ ጊዜ እንኳን አንድ ዘመድ ልጣዊ በማለት ጽናትም በጣም በድብርት ውስጥና በጣም ጨንቋት ከፍቷት ቁጭ ብላ ነበር ከበረንዳው ላይ። ሚና ታዲያ መታ እኔ አለሁልሽ፣ እኔ እህትሽ አለሁልሽ፣ ብዙም ነገር ባላደርግልሽ ደግሞ ከጎንሽ ነኝ በማለት እያበረታታቻትና ከጨዋታ ውጭ ምንም አላደርግልሽም፣ ነገር ግን ከጎንሽ ሆኜ አለሁልሽ በማለት እየነገረቻት ነበረ። ቅዱስ በአንድ በኩል ደግሞ ሰላም በጣም ትወደዋለች። እሱ ደግሞ ሲያያት ሽሽትና በጣም ይናደድባታል። ጠፋበት ደግሞ መቼ መጣች መቼ ሄደች በማለት በፈገግታ ይጠይቃል። ወደ ቤቱ መታ በሩን ልቆርቁረው ወይስ ይቅርብኝ ደግሞ ካየንስ ብቅ ብሎ ቢከፍትስ በማለት በሀሳቧ ላይ ነበረ። እንግዲህ ከበቅም ካለ የራሱ ጉዳይ በማለት በሩን አንኳኩታው ነበረ። ናቲ ነበር የከፈተው። ታዲያ ቅዱስ የት ነው ስትለው ቅዱስም እንደሌለ ይነግራታል። የት ሄዱ ነውም ብላ ስትጠይቀው ናቲ ጨዋታ የማያልቅበት ሰሞኑንን ያላየሁትም ሳያገባ አይቀርም በማለት ይነግራታል። በቃ እንደመጣሁ ንገረው ብላ ጥላት ትሄዳለች። ደግሞ ወደ ጽናት ጋር እየሄደች ነበረ። ታዲያ ጽናት ራሷ ስትመጣላታለች። ወደ ቤት ይዛት ስትገባ ራኬብ ደግሞ ምንድነው የምትፈልጉት በማለት ጠይቃቸው ነበረ።
ታዲያ ራኬብም ለዚህ ሚና ትሻለኛለች፣ ከሰው ቤት መጥቶ ሳይበላ መሄድ ነውር ነው ትላለች። መቸኛለችም በማለት ምርጫዋን አድርጋላታለች። ታዲያ እዚህ ድረስ ትመጣለች ወይ በማለትም ትጠይቃለች ጽናት። እሷ የማታናግረው ሰው ምን አለ? ድንጋዩንም ሁሉም እኮ ታናግራለች። ከራኬብ ጋር ደግሞ ጓደኛ ሆነዋል፣ ትመጣለች በማለትም ነግራታለች። ተሰማም አዲስ አበባ ገብቶ ብርቄን እየፈለገ ነው ያለው። ታዲያ ብርቄንም አግኝቼ አግብቻት ተሷ ጋር መኖር ነው የምፈልገው በማለት ሰብ ቤቱንና ንብረቱን ሸጦ ወደ ከተማ የገባው። አሁን ደግሞ ብርቄ የውሃ ሽታ ሆናበታለች። ከተማውም በጣም ሰፊ ነው፣ የት ፈልጌ ነው የማገኛት በማለት እግሬንም አመመኝ፣ ብጓዘው ምንም አያልቅም እኮ በማለት በሀሳብና በጭንቀት ውስጥ ነው። አንድ በኩል ደግሞ ሙሩ ጽዮንን የጓደኛዬን ወረቀት ካላመጣሽ የወሰሽውን የካኪ ወረቀት መልሽ በማለት አይን ላይን ተፋጠዋል። ታዲያ መጨረሻ ጊዜ አንቺ ይዘሽው አይቻለሁኝ ያንን ወረቀት ካላመጣሽ በማለት አንገት ለአንገት ተናንቀዋል። ሙሩም ታዲያ በክብር ቤት ድረስ ሄዳ ብትጠይቃትም እንኳን አንቺ ልበቢስ ነሽ፣ እኔ ታባሻቅልሻለሁ በማለት እየተሳደበች እና እያንቋሸሸች ተናግራታለች። ታዲያ ሙሩም ወደ ቤት ከተመለሰች በኋላ ቤት ውስጥ ቁጭ ብላ ድብር ብሏት ናሆሜ ይመጣል። ሁሌም ፈገግ ብላ እንደምትቀበለው ነበረ። ዛሬስ በጣም ደብሯት ሲያይ ምን ሆነሽ ነው ብሎም ይጠይቃታል። በጣም ስለደበራትም ያስታውቅባት ነበረ። ታዲያ የሆንሽውን ነገር አንድ ባንድ ንገሪኝ በማለት ይጠይቃታል። ታዲያ ለመጀመሪያ ጊዜ በእጇ ላይ ወረቀት አይቼ ነበረ። ከዛ እሷ ከያዘችው በኋላ እንደጠፋባትና እንዳላገኘችው እሷም ወስዳው ነው። በክብር ደግሞ ቤት ድረስ ሄጄ ብጠይቃት እንኳን እየተሳደበች በጣም እየተናገረች እንደሆነ ሁሉንም ነገር ታስረዳዋለች። በቃ ምንም ማድረግ አልቻልኩም በማለት ሙሩ ትናገራለች። ታዲያ ቆይ ጠብቂኝ ብሎም ናሆሜ ጥሎ ይወጣል። ጽዮንንም ሲያገኛት አንገቷን አንቆ የታለ ወረቀቱ? ያንን ፋይል ካላመጣሽ እገልሻለሁ በማለትም እያስፈራራት ነበር። ተሰማም ከተማን በሞላ አስሶ ብርቄን ሊያገኛት አልቻለም። ታዲያ እንዴት አድርጌ ነው ልጅቷን የማገኛት? ይህን ሁሉ ነገር ገንዘቡም እያለቀ እንደሆነ እያብሰለሰለ በመንገድ ላይ እየተጓዘ ነበረ። ሚናም ደግሞ ስልክ አላነሳለችኝ፣ ግን ደግሞ ገንዘቡ የአልጋ ቤቱም ሆነ ምግቡ ሁሉም ነገር እያለቀበት እንደሆነ ጭንቀት ውስጥ ገብቷል። በአንድ በኩል ደግሞ ናሆሜም በሙሩ ቀልድ እንደሌለ ጽዮንን አንቅ አርጎ አንገቷን ያንን ወረቀት ካላመጣሽ እገልሻለሁ በማለት በጥፊ አልሷታል። ታዲያ እኔ አላቅልህም ያቺ ልበቢስ ሚስትህ የት እንደጣለችው አታውቅምና እኔ ምን ላድርግህ በማለት ተናግረዋለች። ታዲያ ናሆሜም ሙሩን ስለተናገረቻት በጥፊ ደጋግሞ አልሷታል። ታዲያ እየተረዳዳችሁ በጥፊ የምትመቱኝና እኔን የምታሰቃዩኝ ለምንድን ነው በማለት እኔ ላይ ለምንድን ነው የምትበረቱት በማለት ትናገራለች። ታዲያ የወሰሽውን ወረቀትም ሆነ ፋይል ወይም አርፈሽ ታልተቀመሽ አለቅሽም፣ እገልሻለሁ በማለት ዛቻ ሰጥቷታል። የጽናትም አባት ታዲያ ነገሮችን ሲያዩ ግራ በመጋባት ነበር። ታዲያ ቶሎ ሰርግ ደግሰው መጋባት እንዳለባቸው ወዲያውን የወሰኑት። ዴቭን በበኩሉ ደግሞ ሰርጉ ለአንድ ሳምንት እንኳን ይራዘም ሲሉ በፍጹም ብለው ተጽናቱም ጋር ቢሆን ሰርጉ በፍጥነት በዚህ በሁለት ቀን ውስጥ እንዲጋቡ ሊያደርጉ ችለዋል። ታዲያ ቆይ ትንሽ እንቆይ ሰዎቹም ቢሆኑ ይዘጋጁ በማለት ስትነግረው በፍጹም አይሆንም በማለት ሰርጉ ቶሎ እንዲደገስ ወስነዋል። ሶሲንም ቢሆን በምክር የሆነውን ሁሉ ነገር ታውቃለህ ወይ ጋሼ እንደዚህ የምትመክረኝ በማለት እሳቸው ግን ምንም እንደማያውቁ ስለሆነ በምክርና በጥሩ ጎን ምክር ነገር ሰጥተዋታል። እሷም አመስግና ከቤት ወጥታለች። በዛብህም እንግዲህ ብርቅዬን ፍለጋ ወደ ከተማ መጥቷል። በርቀትም ተሰማን አይቶታል። ተሰማ ብርቅን እየፈለገ በየአስፋልቱ እየተንከራተተ ነበረ። ታዲያ በርቀት ሲያየው ያው ተሰማ ብሎም ለመጣራት ሞክሮ ነበር። ነገር ግን መኪናው ላሳልፈው አልቻለም። ታዲያ የጽናትም አባት ከዚህም በኋላ መቆየት የለብሽም በማለት ውስን አድርገው ሊድሯት ከቤተሰቡም ጋር ተነጋግረው ተስማምተዋል። ታንም በበኩሏ ታዲያ ጽዮን ወረቀቱን እንደወሰደችው ሙሉ ስትነግራት ተንደርድራ ወጥታ እንግዲህ ጽዮንን በበጩ ላይ አግኝታት ድንጋዋን ይዛ ቤት ድረስ አስገብታታለች።
ወረቀቱን ታላመጣሽ በዚህ ነው የምፈነክትሽ በማለት በማስፈራሪያ ሳለች የናሆሜም አባት ነገሩን አበርደው እንዴት ወረቀቱ እዛ ቤት ድረስ እንደሄደም ነገሩን ሊነጋገሩበት ችለዋል። ታዲያ ማንም ሰው ሳይሰማ ምንም ነገር ሳይሆን የኪራ የቤት ካርታም ወደ ቤት እንዲመለስለት ሰኒ አድርጋለች። ታዲያ ለናሆሜን አባት ሚስጥሩን ሁሉ ነግራ ሁሉንም ነገር ማንም እንደማይሰማ ነገር ግን ካርታው ከኪራ ቤት ደርሷል። ለሚናም ተሰጥቷት ካገኘችበት እንድትመልስ ተደርጓል። ሰርጉም እንግዲህ ዝግጅታቸውን አጠናቀው ሊሞሸሩ አንድ ቀን ቀርቷቸዋል። እንግዲህ በሰላም ተሞሽረው ደግሞ በደስታ እንድናያቸው ተስፋ እናደርጋለን። ያም እናቷን ኪራ በደንብ ስለጋበዘላትና በደስታ ስለተቀበላት ወንድሜ በጣም አመሰግናለሁ በማለት ምስጋና አቅርባለታለች። እሱም ቢሆን እህት ስላገኘ በአሁኑ ሰዓት ደስተኛ ነው። ታዲያ ኪራና ጽናት ተሞሽረው በአይናችን እናያለን። ቀጣይ ቪዲዮ በጣም በደስታ እንደምናየው በተስፋ እንጠብቃለን። የዛሬው ቪዲዮ እዚህ ላይ አብቅቷል። መልካም ቆይታ ይሁንላችሁ። ወዳችኋለሁ። በያላችሁ በሰላም ሆኑ።